ሳሮን ህይወትን በትራስ አፍና ገደለቻት። እናም እዚህ ጋር እንደምታዩት ትራስ ይዛለች ማለት ነው። ቀስ ብላ በተኛችበት በሩን ከፍታ ትገባለች። ህዊ ስለተኛች ምንም ነገር አሰማም። እናም ሳሮን በትራስ አፍና ልትገላ ስትል ህይወት ትነቃለች። እናም ትታገላታለች። እሷም ተነስታ እየታገሉ እያለ በሩን ስከፍተው መታ አሁንም ልታንቃት ትሞክራለች። ነገር ግን አሁንም ቢሆን ህይወቷን ልታጠፈው ስለሆነ እና ሂሩትም ከቤት ሲወጡ በሩን ወርውረውት ነበር እና በሩ በራሱ ሰዓት ይቆለፋል። ተቆልፎ የህይወት ክላስ ውስጥ እንዳለች ሳሮን ክፈቱልኝ ክፈቱልኝ እያለች ትጮዋለች። እናም ዳዊት ይመጣል። ወንድሜ እባክን ክፈትልኝ፣ እባክህ በሩን ክፈትልኝ፣ ይኸው ዘግታብኝ ሄደች ትላለች ማለት ነው። አንቺ ንገሪኝ እውነቱን፣ አሁን ህይወት የት ነች አለችው። ምን ልትሰርስ ገባሽ? ከህይወት ክላስ ለምን ገባሽ? እያለ ይላታል። አሰማኝም ወንድሜ፣ እኔ እኮ ብቻዬን ነኝ፣ ህይወት የለችም፣ እባክን በሩን ይኸው ዘግታብኝ ሄደች፣ ክፈትልኝ፣ እንዲሁም እሷ ልትጎዳኝ ነበረ እያለች ውሸቷን መዋሸት ጀመረች። ዳዊትም ያንቺ ውሸት ማለቂያ የለውም፣ እኔ አንቺን መቼም አላምንሽም እያለ በጣም ይናደድባታል ማለት ነው። እንግዲህ ሳሮን በጣም በውሸቷ ብዙ ነገር ስታደርግ ስለነበረ በተለይ ደግሞ መሄድ አልችልም እያለች ስታስመስል እንደነበረ በዛ በጣም ሁላቸውም ተቀይመዋታል ማለት ነው። ስም ስልኩን አንስቶ ለህይወት ይደውልላታል። ህይወት ግን አታነሳም። እናም በጣም ይበሳጭና አታነሳም ስልኳን። ሳሮን ሌላ ቁልፍ አለ ውስጥ ብሎ ይጠይቃታል። እኛ መኝታ ቤት ውስጥ አለል ቁልፍ ትለዋለች ማለት ነው። ዳዊትም አልገባኝም፣ ቆይ ሳሮን ግን እኛ ላይ ፊልም እየሰራች ነው ያለሽው ብሎ ይላታል። እኔ የምታረጊው ነገር ምንም አልገባኝም፣ ምንም እንደምሰሪ ምንም ሊገባኝ አልቻለም። አንቺ ቆይ ግን ምንድን ነው ነገርሽ? እያለ ዳዊትን በጣም ይናደድባትና ቁልፍ ፍለጋ ይሄዳል። ቁልፍ አምጥቶ ይከፍተውና ልክ በሩን ሲከፍተው ይሄ መራመድ የሚችለው እግርሽ አስጠላኝ፣ ውሸትሽ፣ ሁሉ ነገርሽ፣ ማስመሰልሽ በጣም አስጠላኝ ይላታል። ይኸውልሽ ምንም አይነት ውሸት አልፈልግም። ህይወት የት ናለችው? ተናገሪ ይላታል። ምን ነው በሁለት እግሬ መቆሜ አናደደህ እንዴ? ትለዋለች። ሳሮንም እኮ ይኸውልሽ ይሄ ውሸትሽ እኮ ነው የሚያስጠላኝ። አሁን ይኸውልሽ እኔ አንቺን ለምን ብዬ መጠየቅ አልፈልግም። ይህ ውሸትሽ መገለጫሽ ሆኗል ይላታል። በቃ እኔ እኮ ግን እኮ ልነግራችሁ ነበረ ትለዋለች ለዳዊት። ዳዊት በጣም ይበሳጭባትና ዝም በይ፣ ይኸውልሽ እኔ አንቺን ማስቀየም አልፈልግም ሳሮን ይገባሻል ይላታል። ወንድሜ ለምንድን ነው የማትረዳኝ? ድንገት ሂሩት ቀደመችኝ እንጂ እኔም እኮ ድንገት ከዊልቸር ላይ ተነስቼ ሰርፕራይዝ ላደርጋችሁ ነበር ትላለች። ማለት ዊልቸር ነው ዊልቸር፣ እኔ እንጃ ይሄን ብቻ ብዙም አላውቅም። ይቅርታ ቤተሰብ ለአማርኛ። እንግዲህ እኔ ዳዊት አንቺ ቆይ ግን አሰሚኝም እንዴ? በቃ ምንም ነገር አትመልሽልኝ፣ እኔ የምጠይቅሽን ብቻ ይላታል። ዳዊትም በጣም ብስጭት ብሎባታል እውነት ለመናገር። እንግዲህ እኔ ምንም ነገር የማውቀው ነገር የለም፣ አላየኋትም፣ ደግሞ እኮ አንቃ ልትገላይ ነበር ትለዋለች ውሸቷን። ዳዊትም በጣም ይበሳጭባትና ያብዬን ወደማይ አሁን ይህን ተረትሽን እንድሰማሽ ነበር ይላታል ማለት ነው። ለምንድን ነው ግን የማትረዳኝ? ስንት ቀን ስትዘልፈኝ፣ ስንት ቀንም ደግሞ አልፎ ተርፎ ስትዘነዝርብኝ አይተሃል እኮ። ይህንን ለመካድ ካልፈለግ ትለዋለች። ልሽ አንድ ነገር ልንገርሽ፣ እኔ በህይወት ቦታ ቢሆን እንዳንቺ ስራ ቢሆን እንኳን አይደለም ሌላ ነገር ውስጥ ነበር ምከትሽ ይላታል። ቃለው ደግሞ ቤተሰቦች እንደነጠቀችን የእሷን ህይወትም ገሃነብ ነው የማደርገው ብላ ሳሮንም መፎከር ጀመረች። ዳዊትም ይኸውልሽ ይኸው አየሽ አይደለ ትክክለኛው ማንነትሽ ይሄ ነው ይላታል። አሁን ይኸውልሽ የመጨረሻ ነገር ነው የምነግርሽ፣ ህይወት የት ነው ያለችው ብሎ ዳዊትም ይጠይቃታል በንዴት። እሷም አላቅም፣ ይኸውልህ እንደው ልንገርህ ተመልሳ ባትመጣ በጣም ደስ ይለኛል ትለዋለች። አብደሻል መሰል ብሎ ዳዊትም ተናዶባት ጥሏት ይሄዳል። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ለማመስገን ውድ ቤተሰቦች ዛሬም የህይወት መንገድ ቀጣይ ክፍል እየላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር ያረጋችሁ ስለምታበረታቱኝ አመሰግናለሁ። እና ህዊም የሆነ ቦታ ተቀምጠው እሺ አሁን ምንድን ነው የማደርገው? መቼም ካሁን በኋላ ወደዛ ቤት ተመልሼ አልሄድም ትላታለች። ሂሩትን ብድግ አድርጋ ህዊ እባክሽን ተረጋጊ፣ አሁን ለወንድሜ ደውለትና የሆነ መፍትሄ እንፈጥራለን ትላለታለች። ስም ብድግ አድርጋ ታይ ለሱማ እንዳትደውይለት፣ እኔ እሱ እንዲጨናነቅ አልፈልግም ትላታለች። እሷን አልሰማቻትም። ስልኳን ወደ ዳዊት ትደውላለች። ሂሩትም ለዳዊት ትደውልና
እናም አብረው እንዳሉና ከህይወት ጋር እንዲሁም ደግሞ እንዲመጣ ሰፈር አካባቢ እንዳሉ ትነግረዋለች። እሱም እሺ በቃ መጣው ብሎ ስልኩን ይዘጋል። ምንድን ነው ምን ተፈጥሮ ነው ሲላት፣ አይ በቃ ና መጀመሪያ ስትመጣ ታውቀዋለህ ትለዋለች። እናም ህሩት ለህዊ ዳዊት የመጣ ነው ትላታለች። ህሩት እኔ እናንተ ማስቸገር አልፈልግም ትላታለች። ህዊ ይህ ምክንያት ይህ ሁሉ ቤተሰብ እንዲበጠበጥ አልፈልግም ትላለች። ህይወትም ሂሩትን ብድቅ አድርጋ ህዊ ይሄ እኮ የአንቺ ጥፋት አይደለም፣ ይሄ ሁሉ ነገር የሳሮን ጥፋት ነው ትላታለች። ቢሆን ለእኔ የምትችለውን ነገር ሁሉ አድርጋልኛለች። ይሄ አሁን ከጊዜ በኋላ የመጣ ችግር ነው ትላታለች። እማኮ በጤናዋ አይደለም እንጂ እኮ በፊት ያለባት ጸባይ እኮ ለሰው የምታዝንና የዋህ ሰው ነበረች ትላለች ህዊ። ሩትም አይ ህዊ አንቺ እኮ በጣም ብዙ የማታውቂያቸው ችግሮች ከዚህ በላይ አሉ ትላታለች ማለት ነው። ህዊም ብድግ አድርጋ እስኪ ንገሪኝ፣ ምንድን ናቸው? ንገሪኛ ልወቃቸው፣ እኔ የማላውቃቸው ነገር ካሉ ትላታለች። ወንድሜ መጣ ትላለች ማለት ነው። ዳዊትም ወደ እነሱ ይመጣል። ስም ይመጣና ህዊን እቅፍ ያደርጋትና በጣም ተነፍስና ህሩት ቆይ ግን ምንድን ነው የተፈጠረ ነገር አለ እንዴ ይላታል። ይኸውልህ ይህ ሁሉ ምክንያት በሳሮን ነው፣ ይኸው በእሷ ምክንያት ውጭ ወተን አደርን ትለዋለች። እንዴት ሊሆን ይችላል? ቆይ ግን ይሄ ጸባይ ከየት ያመጣችው ባህሪ ነው ብሎ ዳዊትን በጣም ይናደዳል። ብድግ አድርጋ እሷ እኮ ከመጀመሪያም ጥሩ ሰው አስመሰለች እንጂ እሷ ማለት ጥሩ ሰው አይደለችም፣ መጀመሪያም እያስመሰለች ነበር ትለዋለች። እንደዛም አይደለም እኔ እህቴም በደንብ አድርጌ አውቃታለሁ ይላል ዳዊትም። ህሩትን ብድግ አድርጋ አታውቃትም፣ እሷ የለየላት ጭራቅ ነች ትለዋለች። ብድግ አድርጋ እሺ እኔ ምን ላድርግ ዳዊት፣ ሳሮን ጤነኛ አትመስለኝም፣ እኔ እምለው የህክምና ክትትል ያስፈልጋታል ትላለች። ልክ ነሽ፣ ግን እኮ እሷ አልታመምኩም ደህና ነኝ ነው የምትለው። እንዴት ነው እሷን ህክምና ዘን የምንሄደው ይላታል። ስም ብድግ አድርጋ አዎ ወንድሜ ሳሮን አልታመመችም፣ አዎ አውቃ ነው ትላለች። ዳዊትም ብድግ ያደርግና አዎ መራመድ እየቻለች ዊልቸር ላይ ቁጭ ብላ እያጃጃለችን ነበረ ይላታል። ይህም ብድግ አድርጋ እኔ ምንም ቢሆን መጥፎ ነገር እንዲደርስባት አልፈልግም ትለዋለች። እንደዛማ አይሆንም፣ ይውላችሁ አሁን ተነሱና ወደ ቤት እንሂድ፣ እናም ተነጋግረን ያለውን ነገር እንፍተው ይላል ዳዊት። ስም ብድግ አድርጋ እና ታዲያ ምንም ነገር እንዳልተፈጠረ እዛ ቤት ተመልሰን ልንሄድ ነው? እኔ እኮ ሌሊት እኮ ባልደርስላት እኮ ህይወትን አንቃል ትገላት ነበረ ትለዋለች። ታደርገው ለማለት እቸገራለሁ